አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ የተስቢህ ካፌ ቤተሰቦቻችን እንዴት ናችሁልን? ከዚህ ከተስቢህ ካፌ እነሆ እንግዲህ የኹለፋኡ ራሺዲን አራተኛ ክፍል መሰናዶ ይዘን መጥተናል። ውድ ቤተሰቦቻችን ትንሽ ጠፋ ብለናል፣ በተለያዩ ሐጃ ምክንያት ነው። እንግዲህ በእናንተው እገዛ በእናንተው ድጋፍ ለመመለስ እየሞከርን ነው። ዛሬ ኹለፋኡ ራሺዲን እንግዲህ ጀምርን የነበረው አራተኛውን ክፍል እናቀርባለን። የተለያዩ ሌሎች ታሪኮችንም ወደ እናንተ ማድረሳችንን እንቀጥላለን። እንደተለመደው ታዲያ ድጋፋችሁ አይለየን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጋችሁ፣ እንዲሁም ደግሞ ላይክ በማድረግ ለጓደኞቻችሁም ሼር በማድረግ እገዛችሁን እንፈልጋለን። ኹለፋኡ ራሺዲን አራተኛ ክፍል አሁን ይጀምራል። ኹለፋኡ ራሺዲን ክፍል 4 የዑመር አልፋሩቅን የኸሊፋነት ሁኔታ በማንሳት እንጀምራለን። አቡበክር ረዲየላሁ አንሁ በታመሙና አጀላቸውም እንደተቃረበ በተሰማቸው ጊዜ እርሳቸውን በሚተካ ሰው ዙሪያ ትላልቅ ሰሓቦቻቸውን አማከሩ። እንዲህ አሏቸው፣ የምታዩት ነገር በእኔ ላይ ደርሷል። እኔም ካገኘኝ ነገር የተነሳ ከሞት የምተርፍ መስሎ አይታየኝም። አላህ ለእኔ የገባችሁትን የድጋፍ መሐላ አንስቶላችኋል። ለእኔ የገባችሁትንም ቃል ኪዳን ፈቶላችኋል። የእናንተንም ጉዳይ ወደ እናንተው መልሶላችኋል። የወደዳችሁትን ሰው በራሳችሁ ላይ አሚር መሪ አድርጉ። እኔ በመካከላችሁ በሕይወት እያለሁ አሚር የመረጣችሁ እንደሆነ ከእኔ በኋላ የመለያየታችሁ ነገር አይታሰብም አሉ። በዚህ መልኩ ነበረ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የመጀመሪያው የሙስሊሞች ኸሊፋ የሆኑት አቡበከር ረዲየላሁ አንሁ ህዝቡን የሚመራ መሪ የመምረጥ መብት ያለው ህዝቡ ብቻ መሆኑን ያረጋገጡት። ያንን ዘመን ተከትሎ የመጣው የዓለም ማህበረሰብ ይህንኑ የቀደምት ሙስሊሙን መልካም አካሄድ ተከትሎ ቢሆን ኖሮ የፈረንሳይ አብዮት ተነስቶ ምዕራባውያን የዲሞክራሲንና የምርጫ ነፃነትን ከማስተዋወቃቸው በፊት በርካታ ዘመናትን በአምባገነንነት ስርዓት ስር ባላሳለፈ ነበርም። ዛሬም ቢሆን በሙስሊሙ ሀገራት አካባቢ ያለው የአስተዳደርና የመተካካት ስርዓት ከኢስላማዊው አሰራር በእጅጉ የራቀ ነው። ሙስሊሞች አቡበከር ሲዲቅም ሆነ ከእርሳቸው በፊትም ነቢዩ ሰለላሁ ዐለይሂ ወሰለም ባሰመሩላቸው መንገድ ቢጓዙ ኖሮ ህዝበ ሙስሊሙ ኡማ ለበርካታ በደሎችና ችግሮች ባልተዳረገ ነበረ። ወደ ታሪኩ እንመለስ። ኸሊፋው አቡበከር የመረጧቸው ሰሃቦች ለተወሰነ ጊዜ ከተመካከሩ በኋላ ከመካከላቸው አንድ ሰው ይመርጡላቸው ዘንድ ተመልሰው መጡ። አቡበከርም በምትመርጡት ሰው ላይ የተለያያችሁ መሰለኝ አሏቸው። አይ አይደለም አሉ። አደራችሁን በመስማማት ላይ የአላህ ቃል ኪዳን ይኖራችሁ አሏቸው። እነሱም እሺ ያሉና እሳቸው ጥቂት ታገሱኝና ለአላህ ለእምነቱና ለባሮቹ ጥቂት ላስብ አሉ። አቡበከር ረዲየላሁ አንሁ ማንኛቸው ታላቁን ኃላፊነት ለመረከብ የተሻለ ብቃት እንዳለው ለመለየት ሙሉ ቀኑን በዙሪያቸው ያሉትን ሰዎች ማንነትና የሚበላለጡበትን ደረጃ ሲመረምሩ አሉ። ከዚያም ወደ ዑስማን ኢብኑ አፋን፣ አብዱራህማን ኢብን አውፍ፣ ሰዒድ ኢብኑ ዘይድ፣ ኡሰይድ ኢብኑ ኹደይር እና ወደ ሌሎችም ሙሃጅሮችና አንስዋሮች ረዲየላሁ አንሁማ ላኩ። ሁሉንም እርሳቸው ወዳሉበት እንዲገቡ ካደረጉ በኋላ አንዳቸውም ያለ እፍረትና ነገሮችን መሸፋፈን የየራሳቸውን ሐሳብ በግልጽ እንዲናገሩ አደረጉ። በዚህም ጊዜ ሁሉም የጥቆማ እጆች ወደ ዑመር ረዲየላሁ አንሁ ነበር ያመለከቱት። ለአብዱራህማን ኢብኑ አውፍ እስቲ ስለ ዑመር ንገረኝ አሉት። እሱም የአላህ መልእክተኛ ኸሊፋ ሆይ አንተ ካቀረብከው ሰዎች ሁሉ በላጩ እሱ ነው፣ ነገር ግን ትንሽ ጠንከር ይላል አለው። አቡበከርም እኔን ለስላሳ ሆኜ ስለሚያይ ነው። ሁሉ ነገር ለሱ ቢሰጠው ግን ያለበትን በርካታ ነገሮች መተው ይችላል። የሙሐመድ አባት ወይ በእርግጥ ፈትኘዋለሁ። በአንድ ሰው የተቆጣው እንደሆነ ድርጊቴን ሲወድ፣ የተለሳለስኩ እንደሆነ ደግሞ ጠንከር ሲል አይቼዋለሁ ካለው በኋላ የሙሐመድ አባት ወይ እባክህን ይህን የነገርኩህን ነገር ለማንም እንዳትናገር አሉት። አብዱራህማንም ጥሩ ብሎ ወጣ። ቀጥሎም ዑስማን ኢብኑ አፋንን ጠሩትና የአብዱላህ አባት ወይ እስቲ ስለ ዑመር ንገረኝ አሉት። ዑስማንም አንተ ስለሱ ጉዳይ ከኔ በላይ ታውቃለህ አለው። አቡበከርም የአብዱላህ አባት ሆይ በእርግጥ አውቃለሁ አሉት። ዑስማንም ጌታዬ ሆይ ውስጡም ላዩን ከሚታየው የተሻለ እንደሆነና የእሱ አይነት ሰውን በውስጣችን እንደሌለ አሳውቀኝ አለ። አቡበከርም የአብዱላህ አባት ሆይ አላህ ይዘንልህ፣ እኔ ነገርኩህን ለማንም አትንገር አሉት። ዑስማንም
ጥሩ አለ። ሁለቱም አባላት በዑመር ረዲየላሁ አንሁ ኸሊፋነት መስማማታቸውን ባስተዋሉ ጊዜ አቡበከር ረዲየላሁ አንሁ ዑስማን ኢብኑ አፋንን በዑመር ኸሊፋነት ላይ የመስማማት ቃል ኪዳናቸውን ይጽፍላቸው ዘንድ ለብቻው ጠሩት። ከዚያም እንዲህ በማለት ጻፍ አሉት። ብስሚላህ ራሕማን ራሒም። ይህ አቡበከር ኢብኑ አቢ ቁሃፋ ለሙስሊሞች የገባው ቃል ኪዳን ነው እንዳሉ አቡበከር ራሳቸውን ሳቱ። ዑስማን ግን የሐሳባቸውን ያወቁ ይመስል መጻፋቸውን ቀጠሉ። እኔ ዑመርን በእናንተ ላይ ኸሊፋ እንዲሆን ሾሜያለሁ። ይህም የተሻለና መልካም ነገር ስለመረጥኩላችሁ ብቻ ነው። ወዲያው ግን አቡበከር ራሳቸውን ከሳቱበት ነቁና የጻፍከውን አንብብልኝ አሉት። ዑስማንም አንበበላቸው። አቡበከር የልባቸው የደረሰ በሚመስል መልኩ አላሁ አክበር ካሉ በኋላ በዚያው ራሴን በሳትኩበት ሁኔታ እንዳልሞት ፈርተህ ይህን ያደረክ ይመስለኛል አሉት። ዑስማንም አዎ አላቸው። አቡበከርም ለእስልምናና ለሕዝቦቹ ላደረከው ነገር አላህ በመልካም ይመንዳህ አሉት። ከዚያም አቡበከር ረዲየላሁ አንሁ ከባለቤታቸው አስማዕ ቢንት ኡመይስ ቤት በኩል እሷ እየደገፈቻቸው እንዲህ እያሉ ወደ ተሰበሰበው ሰው ብቅ አሉ። እኔ የምተካላችሁን ወይም የምሾምላችሁን ሰው አትወዱምን? እኔ ወላሂ ለእናንተ ጥሩውን ነገር ከመምረጥ አልቦዘንኩም፣ ዘመዴንም በእናንተ ላይ አልሾምኩም። እኔ ዑመር ኢብኑል ኸጣብን ተክቼላችኋለሁ፣ አዳምጡት፣ ታዘዙትም። እነሱም ሰምተናል፣ ታዘናል አሉ። የቃል ኪዳን ጽሑፉን ካነበቡ በኋላ ጦልሃ ኢብኑ ዑበይዱላህ ወደ እርሳቸው ገባ። የዑመር አያያዝ ብርቱነት አሁንም እንዳስፈራው ነው። ይህ ነገር ሙስሊሞችን እንዳይከብዳቸው የሰጋ ይመስላል። በህዝቡ ላይ ዑመርን ኸሊፋ አደረግ። አንተ ከእርሱ ጋር እያለህ እንኳን በሰዎች ላይ ይደርስ የነበረውን ነገር የምታውቀው ነው። አንተ ካለፍኩ በኋላ ለብቻ ሲያገኛቸው ደግሞ ሰዎችን ምን ሊያገኛቸው እንደሚችል መገመት አይከብድም። አላህ ትተህ ስለመጣኸው ህዝብህ ቢጠይቅህ ምን ትመልሳለህ? አለ። አቡበከርም እስቲ ያሳርፉኝ ብለው ካረፉ በኋላ በአላህ ታስፈራራኛለህን? ጌታዬን ተገናኝቼ እሱም ከጠየቀኝ በህዝቦቼ ላይ ከህዝቦችህ ውስጥ የተሻለውን ሰው ተክቻለሁ እላለሁ አሉት። በመካከላቸው የተደረገው ቃለ ምልልስ ሁለቱንም የሚያስመሰግን መሆኑን እንገነዘባለን። አቡበከር ረዲየላሁ አንሁ ሐቅን አውቀው በመያዛቸው ሊወደሱ ይገባል። ጦልሃም አላህ መልካም ስራውን ይውደድለትና ከራሱ ስሜት በመነሳት ሳይሆን የታየውን ክፍተትና የፈራውን ነገር በማንሳት ለኸሊፋው በማመላከቱ በጎ ነገር ሰርቷልና ሊመሰገን ይገባል። የጦልሃ ዓላማ ሆነ ብሎ ኸሊፋውን ለማሳሳት አልነበረም። ያለ አንዳች ማስመሰልና ማለሳለስ መቃወም ያለበትን ነገር ተቃወመ። አንድን ነገር ለመቃወም ምርጡ አካሄድም ይኸው ነው። ሰዎች ርቀው እንዳይጠራጠሩና እንዳያስቡ ያደርጋልና። ጦልሃ ረዲየላሁ አንሁ በዑመር የኸሊፋነት ዘመንም የሹራ ወይም የምክር ቤት አባል ነበረ። ዑመር ረዲየላሁ አንሁ ከመሞታቸው በፊት ደግሞ ለኸሊፋነት ካጯቸው 6 ሰዎች መካከልም አንደኛው ነው። ይህ ሁሉ የሚያመለክተን ጦልሃ የዑመርን ኸሊፋነት የተቃወመው ለእስልምናና ለሙስሊሙ ማህበረሰብ አብዝቶ ከማሰብ እንጂ በዑመር ላይ ክፉ አስበው እንዳልሆነ ነው። ዑመርም ቢሆን ይህን የተረዱ ይመስላሉ። በመሆኑም ጦልሃ በተናገረው ላይ ቂም አልያዙበትም። ንግግሩም ሐቅን ከማየት አልጋረዳቸውም። ከጦልሃ ጋር ከተነጋገሩ በኋላ አቡበከር ዑመርን ወደ ራሳቸው አቀረቡና በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦች ላይ ኸሊፋ አድርጌሃለሁ አሉት። ከዚያም በአላህ ፍራቻ ላይ መከሩት። እንዲህም አሉት፣ ዑመር ሆይ አላህ በቀን ውስጥ ሐቅ አለው፣ በሌሊት የማይቀበለው የሆነ በሌሊት ውስጥም ሐቅ አለው፣ በቀን ሰዓት የማይቀበለው የሆነ አላህ ግዴታውን ሳትወጣ በፈቃደኝነት የምትሰራውን ስራ አይቀበልም። ዑመር ሆይ የቂያም ቀን ሚዛናቸው የከበደች ሰዎች ሚዛናቸው ከበድ ሊል የቻለው እውነትን በመከተላቸውና እውነትም በእነሱ ላይ በመክበዱ እንደሆነ አታውቅምን? ለነገ ብለው ያኖሩበት ሚዛን ከፍ ወይም ከበድ ማለቱ ግድ ነው። ዑመር ሆይ የቂያም ቀን ሚዛናቸው የቀለለችባቸው ሰው ሚዛናቸው ልትቀል የቻለችው ሐሰትን በመከተላቸውና ሐሰትም በእነሱ ላይ በመቅለሏ መሆኑን አታውቅምን?
ለነገ ተብሎ ያላኖሩበት ሚዛን መቅለሉ ግድ ነው። ዑመር ሆይ የለዘብታ አንቀጾች ከጥንካሬ አንቀጾች፣ የጥንካሬ አንቀጾች ደግሞ ከለዘብታ አንቀጾች ጋር ጎን ለጎን መውረዳቸውን አታውቅምን? ይህም አንድ አማኝ አላህን በመከጀልና በፍራቻው መካከል አመዛዝኖ ይኖር ዘንድ ነው። ይህም የሌለውን ነገር በአላህ ላይ እንዳይመኝ አሊያም መፍራት የሌለበትን ነገር እንዳይፈራ ያደርገዋል። ዑመር ሆይ የእሳት ሰዎች በመጥፎ ስራዎቻቸው የተወሱ መሆኑን አታይምን? አንተም እነሱን ያወሳህ እንደሆነ እኔ ከነሱ እንዳልሆን እከጅላለሁ ትላለህ። የጀነት ሰዎች ደግሞ በመልካም ስራዎቻቸው ነው የተወሱት፣ ምክንያቱም ጥሩ ስራቸው ከመጥፎው በልጦ አመዝኗልና። እነሱንም ያወሳህ እንደሆነ ከነሱ ስራ አንጻር እኔ ምን ስራ አለኝ ትላለህ። ይህን የኔን ምክር የተቀበልክ እንደሆነ ሩቅ ከሆነው ነገር ሁሉ ከሞት በላይ ወደ አንተ ተወዳጅ የለም፣ አንተም ከሱ የምትቀር አይደለህም አሉት። እንዲህ እያለ አላህ በፈቀደው መልኩ ሁሉም ነገር ወደፊት ይጓዛል። አንድም ገዢ የለም የትኛውንም ያህል እድሜው ቢረዝም ሲዲቁ አቡበከር ባለፉበት መንገድ ላይ ያለፈ ቢሆን እንጂ። ማንኛውም ፍጥረት አንድ ቀን ይህችን ዓለም በመሰናበት አኼራን ለመቀበል ዝግጁ ይሆናል። ያኔ የሰው ልጅ ምርመራው ለወደፊት ህይወቱ ባስቀደመው ነገር ላይ ነው። ታዲያ ለምንድን ነው እያንዳንዱ ገዢ ወይም መሪ ከአቡበከር ሲዲቅ ሁኔታ ትምህርት የማይወስደው? አላህ ፊት ተጠያቂ እንዳይሆን ከእርሱ በኋላ የሚመጡትም ሆነ የሚመራቸው ህዝቦች እንዲደሰቱበት ከሱ በኋላ ለሚመጡትም በተመሳሳይ መልኩ አደራ የማይለው ለምንድን ነው? አቡበከር ይህን አደራ እንዳደረሱ ህይወታቸው አለፈች። ጊዜውም በ13ኛው ዓመተ ሂጅራ ጁማደል አኺር ወር 8 እና 7 ቀን ሲከረው ነበረ። የኸሊፋነት ዘመናቸውም 2 ዓመት ከ3 ወር እና ከ10 ቀን የቆየ ሲሆን እድሜያቸውም 63 ዓመት ነበር። የመጀመሪያው የሙስሊሞች ኸሊፋ አቡበከር ረዲየላሁ አንሁ በሞቱበት ዕለት ሰዎች ወደ ዑመር ረዲየላሁ አንሁ መጡና ቃል ኪዳናቸውን ሰጡ። ሂደቱም እስከ 3 ቀን ድረስ የዘለቀ ነበረ። ዑመር ረዲየላሁ አንሁ ወደ ሚንበር ወጡና እንዲህ አሉ። የአረቦች ምሳሌ መሪውን እንደሚከተል ግመል አፍንጫ ነው። መሪው ወዴት እንደሚመራው ይመልከት። እኔማ ወላሂ በጌታዬ ይሁንብኝ በመንገዱ ላይ ቀጥ አድርጌ እመራችኋለሁ። ዑመር በመልካም ነገሮች ላይ እስካገኛችሁኝ ድረስ ተከተሉኝ የሚሉ ይመስላሉ። በቀጣዩ ቀን ፈጅር ወይም ሱብሒ ሰላት ላይ የኢራቅ ሀገራትን የመክፈቱ ሥራ ይጠናቀቅ ዘንድ አቡበከር ከመሞታቸው በፊት አዘውበት ስለነበረው ይኸው ትዕዛዝ በፍጥነት እንዲፈጸም ሰዎች ከሙሰና ኢብኑል ሐሪሳ ጋር በመሆን ወደ ኢራቅ ለመውጣት ፈለጉ። በወቅቱ አቡበከር ረዲየላሁ አንሁ እንዲህ ብለው ነበር። እኔ ዛሬውኑ ልሞት እችላለሁ ብዬ አስባለሁ። የሞትኩ እንደሆነ ከሙሰና ጋር ቶሎ ትሄዱ ዘንድ አታቆዩኝ። የደረሰባችሁ ችግርም ከሃይማኖት ጉዳያችሁና ከጌታችሁ ትዕዛዝ አያዘናጋችሁ። በእርግጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሞቱ አይቻቸዋለሁ። እኔም ምንም ማድረግ አልቻልኩም። የሰው ልጅ በእርሳቸው ሞት እንደተጎዳ በማንም አልተጎዳም ብለው ነበር። ያኔውን የሙስሊሞች ሁኔታ ከዛሬው ጋር ስናነጻጽረው ሌላው ቀርቶ የሐዘን ስርዓቱ እንኳን እጅግ የተራራቀ መልክ ይዞ ይገኛል። ታላቁ ነቢይም ሰለላሁ ዐለይሂ ወሰለም ሆነ አቡበከር ረዲየላሁ አንሁ ሲሞቱ ሰሃቦች እንዴት ለቀብር ስነ ስርዓቱ እንደተቻኮሉና ወደ ቀጣዩ ስራ ለመግባት እንዴት እንደተጣደፉ አይተናል። ዛሬ ሙስሊም ንጉሳውያን ገዢዎች ሲያልፉ ባለስልጣናት በርካታ የሐዘን ቀናትን በማወጅና ለቀብር ስነ ስርዓቱን ከፍተኛ ዝግጅት በማድረግ የሀገር ሀብት ሲያባክኑ ይታያሉ። ለከፍተኛ ልማት ሊውሉ የሚችሉ በርካታ ቀናትና ጊዜያትም ሲባክኑ ይስተዋላል። እነሱ ግን ለማንም የሰው ልጅ ለማይቀረው ዓለም ለተሸጋገረው መሪያቸውና ለሀገራቸው ጥሩ ነገር የሰሩ እየመሰላቸው ነው ይህን የሚያደርጉት። ትክክለኛ የሀገርና የህዝብን አደራን መወጣት ግን ከአቡበከርና ዑመር አላህ መልካም ስራቸውን ይውደድላቸውና ከእነሱ ስነ ምግባር መማር እንችላለን። እነሱ ስለ ህዝባቸውና ስለ ዲናቸው እንጂ ስለ ራሳቸው ፈጽሞ አልተጨነቁም። ዲናቸውንና ማህበረሰባቸውን ለማገልገልም አንዳችም አልተሳነፉም። ዑመር ረዲየላሁ አንሁ እንደ አቡበከር ሁሉ ኸሊፋ ከመሆናቸው በፊት በንግድ ሥራ ይተዳደሩ ነበረ። ወደ ስልጣን ከመጡ በኋላም ቢሆን ለተወሰነ ጊዜ ሰርተዋል። በቃዲሲያህና በደማስቆ ሙስሊሞች ድል ካደረጉ በኋላ ግን እንዲህ በማለት ያሉበትን ሁኔታ አስረዱ። እንደምታውቁት እኔ ነጋዴ የነበርኩ ሲሆን በንግድ ሥራዬም
ቤተሰቤን አስተዳድር ነበር። ዛሬ ግን በጉዳያችሁ ተጠምጄ ጊዜ አጥቻለሁ። ይሄ የህዝብ ገንዘብ ለእኔ ሐላል ይሆናልን? በማለት ጠየቁ። ሰዎችም በአንድ ድምፅ የተስማሙ መሆኑን ገለጹላቸው። አሊ ኢብኑ አቢ ጣሊብ ግን በመካከላቸው ሆነው ዝምታን መርጧል። ይህን ያስተዋሉት ዑመርም አሊ ሆይ ምን ትላለህ አሉት። እሱም አንተንና ቤተሰቦችህን የሚበቃ ያህል መልካም በሆነ መልኩ ውሰድ፣ ከዚህ ውጪ ገንዘብ የለህም አለ። ሰዎችም የአቢ ጣሊብ ልጅ ያለው ነገር ትክክል ነው አሉ። በቀደመው ዘመን ሙስሊሞችን ይመራ የነበረው መንግስት አካሄድ ይህን ይመስል ነበረ። ሰዎች ተሰብስበው የኸሊፋው ደሞዝ ምን ያህል መሆን እንዳለበት ወሰኑ። ውሳኔውም ተቃውሞ አላጋጠመውም ነበር። ሙስሊሞች ድል በድል ሆነው በርካታ ሀገራትን ከፍተው ገበያቸው በጨመረ ጊዜ ምክር ቤቱ ለዑመር ክፍያውን መጨመር ፈለገ። ዑመርም እንዲህ በማለት ሐሳቡን ተቃወሙ። የኔና የሁለቱ ጓደኞቼ የአላህ መልእክተኛና የአቡበከር ማለታቸው ነው ጉዳይ ወደ መንገድ እንደገቡ 3 ጓደኛሞች ነው። የመጀመሪያው አለፈ፣ ጥሩ ስንቅ ይዞ ነበርና ካሰበውም ደረሰ። ሁለተኛውም ወደ መንገዱ ገባ፣ የመጀመሪያውን መንገድ ተከተለና እሱ ካለበትም ደረሰ። ከዚያም ሶስተኛው ተከተለው፣ እሱም የእነሱን መንገድ ጸንቶ የያዘ እንደሆነና እነሱ ይዘው የነበረውን ስንቅ ወዶ ከያዘ ከነሱ ጋር ሊሆን ይችላል። ከነሱ ውጪ መንገድ የተከተለ እንደሆነ ደግሞ ሊያገኛቸው አይችልም አሉ። ዛሬ በተለይ በሙስሊም ሀገራት አካባቢ የምናየው አሰራር ግን አንድ ንጉሥ አሊያም መሪ ስራውን ለማስፈጸም የተመደበለትን ክፍያ በግልጽ የሚያሳይ አይደለም። አቡበከር ረዲየላሁ አንሁ አንድን ጉዳይ ስለ ጉዳዩ ይበልጥ ባለሙያና አዋቂ ለሆነ ሰው ይሰጡ እንደነበረው ሁሉ ዑመርም ይህንኑ በማድረግ የቀደማቸውን ኸሊፋ መንገድ ይከተሉ ነበረ። ሰዎች ከሙሰና ኢብኑል ሐሪሳ ጋር በመሆን ወደ ኢራቅ ለመውጣት በዝግጅት ላይ ነበሩ። ለመውጣት ግን ብዙዎቹ ዘገዩ። አቡ ዑበይዳ እና ኢብን መስዑድ ግን ፈጥነው ወጡ። ዑመርም ረዲየላሁ አንሁ የጦሩን አመራር ለሱ ሰጡት። ይህን አስመልክቶ ከሙሃጅሮች እና ከአንሷር ቀደምት የሆነውን ሰው አሚር ማድረግ ሲገባቸው ለምን እንዳላደረጉ ተጠየቁ። ዑመርም ወላሂ አላደርገውም፣ አላህ እናንተን ከፍ ሊያደርግ የቻለው ወደ ጠላት በመቅደማችሁና ፈጥናችሁ በመውጣታችሁ ነው። የፈራችሁና ከጠላትም መገናኘት የጠላችሁ እንደሆነ ከእናንተ ይልቅ ወደ ጠላት ቀድሞ የመጣው ለመሪነት የሚገባው እሱ ነው አሉ። ወላሂ ቀድሞ የመጣውን ነው እንጂ በእነሱ ላይ አልሾምም በማለት አስረግጠው ነገሯቸው። በዚህ መልኩ ዑመር አላህ መልካም ስራቸውን ይውደድላቸውና ብቃትን መስፈርት ባደረገው መልኩ በተገቢው ቦታ ላይ ተገቢውን ባለሙያ በማስቀመጥ አሰራሩንም ለሌሎች መንገድ አደረጉ። የዚህ አይነቱ አካሄድ በወቅቱ የነበሩት ሙስሊሞች በከፍተኛ ፍጥነት እንዲስፋፉና ጠላቶቻቸውን ድል እንዲነሱ በላቀ ደረጃ አግዟቸዋል። አቡ ዑበይዳ ረዲየላሁ አንሁ ጦሩን ይዞ ከመንቀሳቀሱ በፊትም ዑመር እንዲህ በማለት ምክር ሰጡት። አንተ የምትሄደው ተንኮልና ሴራ፣ ክህደትና አምባገነንነት ወደ ሞላበት ምድር ነው። እድሜያቸውን በሙሉ በጥፋት ላይ በኖሩና ባስተማሩ ስለ መልካም ነገር የማያውቁና ግድም የሌላቸው ሰዎች ዘንድ ነው የምትሄደው። በመሆኑም ምን ማድረግ እንዳለብህ ከአሁኑ በደንብ አስብበት። ምላስህን ጠብቅ፣ ሚስጥርህን አታውጣ። የሚስጥር ባለቤት ሚስጥሩን እስከጠበቀ ድረስ ጥብቅ ነው። በሚጠላው ወገን በኩል አደጋ አያጋጥመውም። ሚስጥሩን ያዝረከረከ እንደሆነ ግን ውጤቱን በእጁ ማግኘቱ አይቀርም አሉ። ይህ ሁሉ የሚያሳየን ዑመር ረዲየላሁ አንሁ ስለ ጠላቶቻቸው ሁኔታ በሚገባና ጠንቅቀው የሚያውቁ መሆናቸውን ነው። ምናልባት በዚህ ጉዳይ ላይ ሙሉ መረጃም ኖሯቸው ሊሆን ይችላል። የኢራቅን ጉዳይ በጨረሱ ጊዜም በሻም ምድር ላይ ለሚገኘው ሰራዊት መሪ ይሆን ዘንድ አቡ ዑበይዳን በኻሊድ ምትክ ሾሙ። ይህን ያደረጉት የሙስሊም ጦር ከኻሊድ ባየው አመራርና ድል አድራጊነት የተነሳ ሁሌም መዋጋት የሚፈልገው በኻሊድ ጥላ ስር ብቻ ሆኖ መሆኑን ስለተረዱ ነው። ተጠራጣሪዎች በበኩላቸው ዑመር ኻሊድን በማንሳታቸው በዑመር ላይ ብዙ መጥፎ ጥርጣሬዎችን አስነሱ፣ አስወሩም። ዑመር ግን ኻሊድን ያነሱት ለብዙሃኑ ጥቅም አስበው እንጂ ከሱ አንዳች ነገር ሰምተው እንዳልሆነ፣ ይህን ያደረጉት ሰዎች ኻሊድን ከመጠን በላይ ስላጋነኑትና ስላተለቁት ድል ከአላህ ብቻ እንደሆነ ለማሳወቅ ብቻ መሆኑን ለማስረዳት ሞከሩ። ዑመር በስሜት የማይነዱ ሰው ናቸው። ሰዎችንም የሚሾሙት በእርሳቸው ዘንድ ባላቸው ቅርበትና ርቀት ሳይሆን በብቃታቸው ነው። በራሳቸው ስሜት ምክንያት አንድም መሪ ከቦታው አላነሱም። ሙሉ ለሙሉ ለአላህ ሱብሓነሁ ወተዓላ ራሳቸውን አሳልፈው የሰጡ ናቸው። በአንድ ወቅት ከእስልምና በፊት ወንድማቸውን የገደለ አንድ ሰው ወደ እርሳቸው መጣ። እርሳቸውም ዘይድን ስለገደልክ ፈጽም አልወድህም፣
ይሉታል። ሰውየው በተራ የገጠር ሰው ደረቅ አነጋገር እኔን መጥላትህ መብቴን ከመስጠት ይከለክልሃል አላቸው። ዑመር ወዲያውኑ አይ አይከለክልም አሉት። ባላገሩ ሰውዬም ሰዎች ለፍቅር የሚያለቅሱት ለምን ይሆን በማለት በመገረም መልክ እስከ መጠየቅ ደርሷል። ሰውየው ዑመር ሆይ ብወድህም ባልወድህም ከኔ የሚቀነስ አሊያም ለኔ የሚጨመርልኝ ነገር ስለሌለ ግድ የለኝም የሚል ይመስላል። ዑመር ረዲየላሁ አንሁ አቡ ኡበይዳ ኢብኑል ጀራህን ከመሰናበታቸው በፊትም እንዲህ ብለውታል። ቀሪ በሆነውና ከሱ ውጭ ያለ ሁሉ ጠፊ በሆነውና ያ ከጥመት ወደ ቀጥተኛ ጎዳና ከጨለማዎችም ወደ ብርሃን ለመራን አላህ ፍራቻ መክረሃለሁ። በኻሊድ ኢብኑ ወሊድ ጦር ላይ አዛዥ እንድትሆን ሾሜሃለሁ። ካንተ የሚጠበቀውን ተገቢ አመራር ስጣቸው። ለምርኮ ቋምጠህ ሙስሊሞችን ለጥፋት እንዳትዳርግ። ለነሱ ሳትዘጋጅላቸው በፊትም ከአንድ ቦታ አታሳርፋቸው። እንዴት ከዚያ መድረስ እንደምትችልም እወቅ። ከብዙ ሰዎች ጋር ካልሆነ በስተቀር አንዲትን ጭፍራ አትላክ። አደራህን ሙስሊሞችን ወደ ጥፋት አትላክ። አላህ እኔን ባንተ ፈትኗል፣ አንተንም በእኔ ፈትኗል። ከዚህች ዓለም ጥቅም ዓይንህን ጨፍን፣ ፊትህንም ከሷ አዙር። አደራህን ከአንተ በፊት የነበሩትን እንዳጠፋች ሁሉ አንተንም እንዳታጠፋህ፣ በእርግጥም መውደቂያቸውን አይቻለሁ አሉ። በዑመር ረዲየላሁ አንሁ የኸሊፋነት ዘመን በርካታ የሻም ወይም የሰሜን አረቢያ አካባቢ ሀገሮች ተከፍተዋል። ሁሉም ግዛቶች የተከፈቱት በአቡ ኡበይዳ እና ከሱ ጋር በነበሩ የጦር መሪዎች አማካኝነት ነው። የተከፈቱ ሀገሮች ህዝቦችም በሙስሊሞቹ አመራር ስለመኖር ቃል ኪዳን ገቡላቸው። ኻሊድ ለኢራቅ ሰዎች የሰጠውን አይነት የደህንነት ዋስትናም ሰጧቸው። ለዚህም ምሳሌ መሰረት ሹራህቢል ኢብኑ ሐሰና ለጦበርያ ሰዎች ያቀረበውን ቅድመ ሁኔታ ማንሳት ይቻላል። ሹራህቢል የሀገሬው ነዋሪ ህዝቦች እሱን ትተው ከጠላት ወገን እስካልወገኑ ድረስ ለነፍሶቻቸው፣ ለንብረቶቻቸው፣ ለልጆቻቸው፣ ለጸሎት ቤቶቻቸውም ሆነ ለቤቶቻቸው ሁሉ የደህንነት ዋስትና ሰጣቸው። ለሙስሊሞች መስጂድ የሚሆን ቦታ መረጠ። አቡ ኡበይዳ ረዲየላሁ አንሁ ለዘመቻ ወደ ሂምስ በማምራት ላይ እያለ የበዕለበካ ሰዎች ወደሱ በመውጣት የሰላም ስምምነት በመካከላቸው ይኖር ዘንድ ተደራደሩ። እሱም በሰላም እስከኖሩ ድረስ ነፍሶቻቸው፣ ሀብት ንብረቶቻቸውና የጸሎት ቤቶቻቸው ደህንነት የተጠበቀ መሆኑን በመግለጽ እንዲህ በማለት ጻፈላቸው። ብስሚላህ ራህማን ራሂም። ይህ የደህንነት ዋስትና ጽሑፍ ለእገሌ የእገሌ ልጅና በበዕለበካ ለሚገኙ ሮማውያን፣ ፋርሳውያንና አረቦች የተሰጠ ሲሆን በከተማ ውስጥ ከከተማ ውጭም ሆነ ሌሎች ርቀው የሚገኙ ሀብት ንብረቶቻቸው፣ የጸሎት ቦታዎቻቸው፣ ቤቶቻቸው፣ ወፍጮቻቸውና ነፍሶቻቸው ጭምር የደህንነት ዋስትና ተሰጥቷቸዋል። ሮማውያን በመካከላቸውና በ15 ማይል ርቀት መካከል የሚገኘውን አካባቢ መጠበቅ የሚኖርባቸው ሲሆን የአሚራን መንደር መግባት የለባቸውም። የረቢ እና የጁማደል ዑላ ወር የተጠናቀቀ እንደሆነ ወደ ፈለጉበት መሄድ ይችላሉ። ከነሱ ውስጥ የሰለመ ለእኛ ያለን ነገርም ሆነ በእኛ ላይ ያለ ከኛ የሚጠበቀው ግዴታ ሁሉ አለበት። ነጋዴዎቻቸው ከእኛ ጋር ስምምነት ወዳላቸው ማንኛውም ሀገር መሄድ የሚችሉ ሲሆን ነዋሪ የሆነ ማንኛውም የነሱ ሰው ግብር የመክፈል ግዴታ አለበት። አላህ ወይ ምስክር ሁን፣ ከምስክርነትም አላህ በቃ ይል ነበረ። ስምምነቶቹ በከፊል ይህን የሚመስሉ የነበረ ሲሆን በውስጣቸውም ለማንኛውም የሰው ልጅ ሁሉ ሙሉ መብቱንና ነፃነቱን የሚያጎናጽፉ ነበሩ። በዚህ ምክንያት ሌሎች ያልተከፈቱ የሻም ሀገሮች ድል አድራጊውን የሙስሊሙን ጦር በመደገፍ ከሮማውያን የቀኝ አገዛዝ ነፃ ለመውጣት መንቀሳቀስ ጀመሩ። የሂምስ ሰዎች ደግሞ የሂረቅልን መሸሽ ባወቁ ጊዜ ሙስሊሞችን ለመቀበል በነቂስ ወጡ። ምግብና ስንቅም ይዘው ተቀበሏቸው። ከእነሱ ጋርም ጥሩ ግንኙነትን ፈለጉ። ሙስሊሞቹም ለነፍሶቻቸው፣ ለከተማ ህንፃዎች፣ ለቤተ ክርስቲያኖቻቸውና ወፍጮዎቻቸው ሁሉ ዋስትና ሰጧቸው። የላዚቅያ ሰዎች ጥለው የሸሹትን 4 የዮሐንስ ቤተ ክርስቲያናት ግን መስጂድ ለማድረግ ከሌሎቹ ለዩ። ነገር ግን የሸሹት ሰዎች የሙስሊሞቹን ይቅር ባይነት በተረዱ ጊዜ ወደ መሬቶቻቸው ለመመለስ የደህንነት ዋስትና እንዲሰጣቸው ጠየቁ። ሙስሊሞቹም ተቀበሏቸውና ቤተ ክርስቲያኖቻቸውንም መለሱላቸው። ሙስሊሞች ሂረቅል ሂምስን ለማስመለስ ጦር እያደራጀ መሆኑን በሰሙ ጊዜ ከሂምስ ሰዎች ተቀብለው የነበረውን የግብር ክፍያ በመመለስ እናንተ በዚህ ሁኔታ ላይ ያላችሁ እያየን እናንተን ከመርዳትና ለመከላከል መዘናጋታችን ትክክል አልነበረም።
አሏቸው። የሂምስ ሰዎችም የእናንተ አስተዳዳሪነትና ፍትሐዊነት ከነበርንበት የግፍና የጭቆና ዘመን የተሻለልን ሆኖ ነው ያገኘነው። የሂረቀልን ጦር ከእናንተ ሰዎች ጋር በመሆን ሂምስ እንዳይደርስ እንከላከላለን። አይሁዶችንም ከእኛ ጋር እንዲሆኑ እናነሳሳለን። በተውራት ይሁንብን አንድም የሂረቀል ገዢ የሂምስ ከተማ አይገባም እስክናሸንፈው ድረስ የተከላከልን ቢሆን እንጂ በማለት የከተማዋን በሮች ሙሉ በሙሉ በመዝጋት ጥበቃቸውን አጠናከሩ። በሌሎችም ከአይሁዶችና ክርስቲያኖች ጋር ስምምነት በተደረሰባቸው ከተሞች ሁሉ ተመሳሳይ ሁኔታ ተደረገ። በተለይም የአዲራ ሰዎች ለሙስሊሙ ጦር መንገድ ሁሉ አልጋ ባልጋ እንዲሆን ይተባበሩ ነበረ። ኻሊድ ኢብኑ ወሊድ በአንዲት መንደር በኩል ሲያልፍ በሰላም የተቀበሉት ሲሆን ይህም ስምምነታቸው አንድ እጅግ ጠንካራ የሆነ ምሽግ ይከፍት ዘንድ አግዞታል። እሱም ለሰሩት መልካም ነገር ውለታቸውን መልሶላቸዋል። ግብር እንዲቀነስላቸውም ደብዳቤ ጽፏል። ሙስሊሞች ከሀገሬው ሕዝብ ጋር የፈጸሙት ይህ ስምምነት በምርኮ ስር ወድቆ በነበረ አንድ ምርኮኛ አማካኝነት ለሂረቀል ደረሰው። እስቲ ስለነዚያ ሰዎች ሁኔታ ንገረኝ አለው ሂረቀል ሰውየውም እንደምታየው አድርጌ ልንገርህ። ሰዎቹ ቀን ቀን ድንቅ ፈረሰኞች፣ ሌሊት ደግሞ በጸሎት አዳሪዎች ናቸው። በራሳቸው ገንዘብ እንጂ ዘርፈው የሚበሉ አይደሉም። ወደ ሀገራትም ሲገቡ በሰላም እንጂ አይገቡም። የተዋጓቸው ሰዎች ወደ እነርሱ እስካልመጡ ድረስ አይነኳቸውም አለው። ሂረቀልም ያልከው እውነት ከሆነ በሁለት እግሮቼ ስር ያለውን ሁሉ ግዛቴን ይወርሳሉ አለው። የቁድስ መከፈት ከኸሊፋው ዑመር ረዲየላሁ አንሁ ቦታ ላይ መገኘት ጋር የተገጣጠመ ነበረ። ዑመር ረዲየላሁ አንሁ ያኔ የሙስሊሞችን ጦር ሁኔታ ለመጎብኘት ወደ ሻም ሀገር መጥተው ነበረ። ከደማስቆ ምድር ከመጡ በኋላም የመዲናይቱ ቁድስን ቁልፍ ለመረከብ ወደዚያው አመሩ። በመንገድ ላይ ከክርስቲያን ወገን የሆኑና የቆዳ በሽታ ያገኛቸው ሰዎችን አግኝተው የነበረ ሲሆን ለእነኚህ ሰዎችም ከሰደቃ ገንዘብ እንዲሰጣቸውና ለኑሯቸው የሚያስፈልጋቸው የሆነ ቀለብ እንዲታደላቸው ትዕዛዝ አስተላለፉ። ዑመር ረዲየላሁ አንሁ በሚያልፉባቸው የሻም ከተሞች ሁሉ አቀባበል ይደረግላቸው ነበረ። ሙቅሊሶች የሀገር መሪዎች ሲመጡ አቀባበሉን ለማድበቅ ሰይፍና ዘንባባ ይዘው የሚጫወቱና የሚያዝናኑ ሰዎች ናቸው። ለአቀባበል ይወጡ የነበረ ሲሆን ዑመር እነኚህን ሰዎች ከልክሏቸው አሉ። አቡ ኡበይዳ ይህ እኮ የአጅም ዓመት ነው፣ አሊያም ደግሞ በተመሳሳይ ቃል ተናግሯል። አንተ የከለከልካቸው እንደሆነ ውስጣቸው አንተ የእነሱን ቃል ኪዳን ያፈረስክ እንደሆነ ይሰማቸዋል በማለት ሁኔታውን ለኸሊፋው አስረዳው። ዑመርም እንግዲህ አውስተዋቸው፣ የዑመር ሰዎች አቡ ኡበይዳን ለመታዘዝ ዝግጁ ናቸው አሉ ዑመር። አላህ መልካም ስራቸውን ይውደድላቸውና እዚሁ እንዳሉ ቀድሞ የገሳን ንጉስ የነበረ ጀብለህ ኢብኑ አልብሃም የሚባል ሰው አንድ ተራ ከሆነ ሰው ጋር ተሰዳድቦ አይኑን በጥፊ መተዋል። ሰውየው ሁኔታውን ለኸሊፋው ዑመር አቤት አለ። ዑመርም ረዲየላሁ አንሁ የሰውየውን አቤቱታ በማዳመጥ በተመሳሳይ መልኩ ሰውየው ንጉሱን እንዲመታ ፈረዱ። ንጉሱም የእሱና የኔ አይን አንድ ነው እንዴ በማለት ለማፌዝ ሞከረ። በማህበረሰባቸው መካከል ፍትህን ለማስፈን የወጡት ታላቁ ዑመር ግን አንደኛው ሰው ንጉስ፣ ሁለተኛው ተራ ሰው ቢሆኑም እንኳ ጉዳዩን ከማስፈጸም ወደኋላ አላሉ። ዑመር ረዲየላሁ አንሁ ቁድስን ለቀው ከመመለሳቸው በፊትም ለነዋሪዎቿ እንዲህ የሚል ጽሑፍ ትተው ነበረ። ቢስሚላሂ ራህማን ራሂም። ይህ የአላህ ባሪያና የምዕመናን መሪ የሆነው ዑመር ለኢልያ ሰዎች የሰጠው የደህንነት ዋስትና ነው። ለነፍሶቻቸው፣ ለሀብት ንብረቶቻቸው፣ ለቤተ ክርስቲያኖቻቸው፣ ለመስቀሎቻቸው፣ ለታመመውም ሆነ በጤና ላለው እንዲሁም በየትኛውም የአመለካከት መንገድ ላይ ላለ ሁሉ የሰጠው ነው። ቤተ ክርስቲያኖቻቸው በኃይል ላይያዙ፣ ላይፈርሱ፣ ክብራቸው ላይደፈር፣ መስቀሎቻቸውም ላይነኩ፣ ከሀብት ንብረቶቻቸውም አንዳች ነገር ላይነካ፣ በሃይማኖታቸው መገደድ እንደሌለባቸው፣ ከእነርሱ አንድም ሰው ጉዳት እንዳይደርስበትና በኢልያም ከእነሱ ጋር አንድም አይሁድ እንዳይኖር የተሰጠው ዋስትና ነው። ሌሎች ከተሞች ሰዎች ግብር እንደሚከፍሉት ሁሉ የኢልያ ሰዎችም መክፈል ይጠበቅባቸዋል። የሮማውያን ወታደሮችና በስርቆት የተሰማሩ ሰዎች ከከተማዋ እንዲወጡ ይደረጋል። በሰላም የመጣ ሰውም ደህንነቱ የተጠበቀበት ቦታ እስኪደርስ ድረስ እሱም ሆነ ንብረቱ እንደማይነኩ ዋስትና አለው። ከነሱ ጋር በሰላም የኖረም ደህንነቱ ይጠበቅለታል። በሱ ላይም በኤልያስ ሰዎች ላይ የተጣለው ግብር ይጣሉበታል። ከኤልያስ ሰዎች ራሱንና ንብረቱን ይዞ ከሮማውያን ሰዎች ጋር መሄድ የፈለገ ሰው መሄድ እንደሚችልና መስቀሉንም ሆነ የፈለገውን ነገር መሸጥ መለወጥ እንደሚችል
ይዞም ቢሄድ ሙሉ የደህንነት ዋስትና እንዳለው ነው። ከነሱ ውስጥም ኤልያ መቀመጥ የፈለገ መቀመጥ እንደሚችልና የኤልያ ሰዎች የሚከፍሉት ግብር እንደሚጠበቅበት ነው። የፈለገ ሰው ከሮማውያን ጋር መሄድ፣ የፈለገ ደግሞ ወደ ቤተሰቡ መመለስ ይችላል። ምርት እስካልተሰበሰበ ድረስ ከነሱ ምንም እንዲከፍሉ አይጠበቅም። ግብር የከፈሉ እንደሆነ ደግሞ በዚህ ጽሑፍ ውስጥ የተካተተው የአላህ የሙስሊም መሪዎችና የአማኞች ጥበቃ እንዳለው ነው ይላል። ቤተል መቅዲስንና የተቀሩትን የፍልስጤን ምድር አካባቢዎች የመክፈቱ ዘመቻ ካበቃ በኋላ አምር ኢብኑል አስ ግብፅን ለመክፈት ይፈቅዱለት ዘንድ ኸሊፋውን ጠየቀ። ዑመርም ፈቀዱለት። አምርም ወደዚያው አመራ። ሙስሊሞች በአንድ ጎራ ሆነው ከሮማውያንና ከነሱ መኖር ተጠቃሚ ከሆኑ ጥቂት ግብፃውያን ጋር ከተደረጉ የተወሰኑ ጦርነቶች በኋላ ግብፅን ከሮማውያን አገዛዝ ሙሉ በሙሉ ነፃ የማውጣቱ ስራ ተጠናቀቀ። አምርም ለአጭር ጊዜ ጉብኝት ወደ አሌክሳንድሪያ ሄደ። የአሌክሳንድሪያው መሪም እንዲህ በማለት ለአምር ጻፈለት። እናንተ አረቦች ሆይ እኔ ግብር ስከፍል የነበረው ከእናንተ ይልቅ እጅግ እጠላው ለነበረው የሮማውያን እና ፋርሳውያን አገዛዝ ነው። አሁን ግብር እንድከፍል የፈለክ እንደሆነ የወሰድከውን ምርኮ ሁሉ ልትመልስልኝ ይገባል። አምርም እንዲህ በማለት መለሰለት። እኔ ከሱ ሳልማከር በራሴ ነገሮችን ማስኬድ የማልችል አሚር አለኝ። አንተ ባቀረብከው ሐሳብ ላይ ለሱ ደብዳቤ እስክጽፍ ጠብቀኝ። እስከዚያው ፍላጎትህ ከሆነ እኔ አልነካህም፣ አንተም እንዳትነካኝ። እሱም ጉዳዩን የተቀበለ እንደሆነ እኔም እቀበልሃለሁ፣ ከዚህ ውጭ የሚያዘኝ እንደሆነም ትእዛዙን እፈጽማለሁ አለው። ሰውየውም እሺ በማለት ሐሳቡን ተቀበለ። ከዚያም አምር ኢብኑል አስ ይህንኑ ጉዳይ የሚገልጽ ደብዳቤ ለኸሊፋው ዑመር ኢብኑል ኸጣብ ጻፈ። ዑመርም ለአምር እንዲህ በማለት መለሱለት። የአሌክሳንድሪያው መሪ ያቀረበውን ሐሳብ የሚገልጸው ደብዳቤ ደርሶኛል። ነፍሴን በያዘው ጌታ ይሁንብኝ። ለእኛና ከእኛ በኋላ ለሚመጡ ሙስሊሞች ሁሉ የሚከፈል ግብር አሁኑኑ ተከፋፍሎ ከሚያልቀው ምርኮ ይበልጥ ለእኛ የተሻለ ነው። ለአሌክሳንድሪያው ሰውዬ ግብር እንዲከፍልህ ሐሳቡን ተቀበል። በእጆችህ ያሉትን ምርኮኞች ደግሞ ከእስልምናና ከቀደምት ሃይማኖታቸው መካከል አማርጣቸው። እስልምናን የመረጠ ከሙስሊሞች ነው። ለሙስሊሞች ያለ ነገር ለነሱ አለ። በሙስሊሞችም ላይ የተደነገገ ነገር በሱም ላይ አለ። የወገኖቹን እምነት የመረጠ ደግሞ በእምነቱ ተከታዮች ላይ የሚጣለው የግብር ክፍያ ይጣልበታል። ከነርሱ ምርኮ መካከል ወደ አረብ ሀገር ሄዶ መካ፣ መዲና አሊያም የመን የደረሰን ሰው እኛ መመለስ አይጠበቅብንም። በማንችለው ጉዳይ ላይ ልንደራደረው አንችልምና አሉት። አምር ወደ አሌክሳንድሪያው ሰውዬ የምዕምናን መሪ ያሉትን ነገር በማሳወቅ ላኩለት። ሰውየውም ተስማምቻለሁ አለ። ይሄ በእርግጥ ሙስሊሞች በሚከፍቷቸው ሀገራት ላይ የሚጣሉ የግብር ክፍያዎች ለምን እንደሆኑ ጥሩ ማሳያ ነው። በቀደምትም ሆነ በዛሬው ማህበረሰብ ውስጥ የግብር ክፍያ ያለ ነው። ማህበረሰቡም ቢሆን ጥቅሙ ለራሱ ነውና መቃወም አይችልም። በጊዜው አንድ ሀገር ከመከፈቱ በፊት እንኳን በነበሩበት መንግስታት አማካይነት ግብር ይሰበሰብ ነበረ። ኢስላም ሲመጣ ግን ይህንን አሰራር በአዲስ መልክ አደራጅቶ መራው። የክፍያ አይነቱ እየበዛ ሲሄድም መክፈል በሚችሉ ሀብታሞች ላይ ብቻ የተደነገገ ሆነ። ክፍያው ድሆችን፣ ልዩ ገዛ የሚፈልጉ የማህበረሰብ ክፍሎችን፣ የሃይማኖት ሰዎችን፣ በዘመቻ ላይ የተሰማሩና ለመንግስት የሚያገለግሉ እንዲሁም መንገድ የሚመሩ ሰዎችን ነፃ ያደረገ ነበር። ከዚህም በተጨማሪ ሴቶች፣ ህፃናት፣ በሽተኞችና ለአምልኮ የተገለሉ ሰዎችም ነፃ እንዲሆኑ ተደርገዋል። ይህን አሰራር ግን ከኢስላም በስተቀር አንድም ስርዓት የማይቀበለው ሲሆን በህገ መንግስቱም ውስጥ እያንዳንዱ ሰው በሚችለው መጠን መክፈል እንዳለበት ይደነግጋል። ዛሬ በሙስሊሙ ዓለም ላይ የነገሱት መሪዎች ከክርስቲያኖች ጋር ለመቀራረብ ሲባል የግብር ክፍያውን አንስተናል ይላሉ። ይሄ ግን ቃል ማንሳት ብቻ ነው። ምክንያቱም ዛሬ ህዝቦች ሁሉ ሙስሊሞቹም ሆኑ ያልሆኑት ግብርን በእጥፍ ድርብ እየከፈሉ ነውና፣ ይህም የአንድን ሰው አጠቃላይ ገቢ የሚገዛ የሚሸጠውን ሁሉ በአጠቃለለ መልኩ ነው። በአንዳንድ ሀገራት በመሪው መንግስት በነፃ ሊቀርቡ ይገባቸው የነበሩ የኤሌክትሪክ፣ የውሃ፣ የስልክና ሌሎችም አገልግሎቶች ሌላው ቀርቶ አንድ ዘካ የሚገባው ድሃን ጨምሮ አጠቃላይ ነዋሪው የሚከፍል ሲሆን ይህም ግብር ከፋዩን ማህበረሰብ የእጥፍ ድርብ ወጪዎች ባለዕዳ አድርጎታል።
ዑመር አላህ መልካም ስራቸውን ይውደድላቸውና በ15ኛው ዓመተ ሂጅራ ከሻም ሀገር ሲመለሱ ለሙስሊሞች መተዳደሪያ የሚሆን ደመወዝ ደነገጉ። የሰዎች ሁሉ ስምና የሥራ ክፍፍላቸውን ዕድሜያቸውንና አድራሻቸውን የያዘ ሰነድም እንዲዘጋጅ አደረጉ። አሊይ ኢብን አቢ ጣሊብ እና አብዱራህማን ኢብኑ አውፍ በራስህ ጀምር የሀገሪቱ መሪ ነህና ማለታቸው ነው አሉ። እሳቸውም አይሆንም፣ ባይሆን በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አጎት ከዚያም ወደ እርሳቸው ቀረብ በሚሉት ነው የምጀምረው አላቸው። የዑመር ረዲየላሁ አንሁ ስጦታ ሕፃናት ልጆችንም ጭምር ያካተተ ነበረ። ለእያንዳንዱ ልጅ አሊያም ሕፃን 100 ድርሃም መድበውለታል። ከዚያም 60 ድሆችን ሰበሰቡና ምግብ አበሏቸው። የበሉትን ምግብ ሲያሰሉ ከ2 ስልቻ የወጣ መሆኑን ተገነዘቡ። በመሆኑም ለእያንዳንዱ ሰውና ለቤተሰቡ በየወሩ 2 ስልቻ እንዲመደብ አደረጉ። ዑመር ከመሞታቸው በፊት እንዲህ ብለው ነበረ። ስጦታውን 4,000 ለማድረግ ፈልጌ ነበረ። 1,000 አንድ ሰው ለቤተሰቡ ያደርጋል፣ 1,000 ደግሞ ለራሱ ይሰንቅበታል፣ 1,000 ደግሞ ለዘመቻ ሲወጣ የሚዘጋጅበት ሲሆን የተቀረውን 1,000 ደግሞ የሚመጸውተው ነው አሉ። ነገር ግን ይሄ ያሰቡት ነገር ሳይመቻችላቸው ሕይወታቸው አለፈች። የተገኘውንም ነገር በመጀመሪያ ለሙጃሂዶችና ለምርኮኞቻቸው የሚሰጡ ሲሆን ቀጥሎም ሌሎችን በሚያጠቃልል መልኩ አዳርሰዋል። አንድ ቀን በጉዞ ላይ ሳሉ በአንድ በር ላይ አንድ አዛውንት በዕድሜ የገፋው ሽማግሌ ነኝ ዓይን ያጣሁ በማለት ሲለምን ሰሙት። እርሳቸውም ከየትኛው የመጽሐፉ ሰዎች ነህ በማለት ጠየቁ። ሽማግሌውም አይሁድ ነኝ አላቸው። ምንድነው ለልመና የዳረገ አሉት። ግብር፣ ችግርና ዕድሜ ናቸው አላቸው። ዑመርም የሰውየውን እጅ በመያዝ ወደ ቤት ወስደው የሆነ ነገር ከሰጡት በኋላ ወደ የሙስሊሞች ንብረት ክፍል ጠባቂ በመላክ ይህን ሰው ተመልከት፣ እስቲ ወላሂ ከእሱ አንጻር ትክክል አልሰራንም፣ እስኪ ያረጅ በልት ነው፣ አሁን በጃጀ ጊዜ ደግሞ እንተዋዋለን። ሰደቃ የሚገባው ለድሆችና ለድሃ ወይም ምስኪኖች ነው። ድሆች ሲባል ደግሞ ሙስሊሞች ሲሆኑ ይሄ ደግሞ ከመጽሐፉ ሰዎች መካከል የሆነ የድሃ ነው። ግብሩን ሁሉ አውርዱለት በማለት አዘዙ። ውድ ቤተሰቦቻችን ኹለፋኡ ራሺዲን 4ኛው ክፍል ይህን ይመስል ነበረ። እንቀጥላለን። ተስቢህ ካፌን እየተከታተላችሁ እስካሁን ቆይታ ስላደረጋችሁ አመሰግንን። ውድ ጊዜያችሁን ከኛ ጋር ስላሳለፋችሁ እገዛችሁ አይለን። ላይክ ማድረግ አትርሱ። ኮሜንት ካላችሁ ከታች ባለው የኮሜንት መጻፊያ ላይ አስፍሩልን። እንዲሁም ደግሞ ለጓደኞቻችሁም ሼር አድርጋችሁ ብታደርሱልን ደግሞ እኛን ጠቀማችሁን ማለት ነው። በቀጣይ ደግሞ በሌሎች ታሪኮች እንገናኛለን። በቀጣይ ዝግጅት እስክንገናኝ ደግሞ በያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።